بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وبعد بمجمرة درجة زاري عندي أنا تنكسكاسي تجمرو لجمجمة መቀመጣችንና ድርጅቱ ምን ሰርቷል ምን አድርጓል የሚለው ለማየት መታደል እኔ እንደ ትልቅ ስኬት ነው ማየው ምናልባት ይሄ እንቅስቃሴያችሁ ባይኖር ኖሮ የዛሬውም ስብስብ አይኖርም ነበር ምንም ነገር በቃ ከዜሮ መጀመር ነበር የሚሆነውና ይሄ ብዙ ጊዜ የብዙዎቻችን ህልም የብዙዎቻችን ምኞት የነበረ ነገር ወንድሞቻችን አላህ ጀዛችሁን ይክፈላችሁና ወደ ምድር አውርዳችሁት በተግባርም ጭምር ማለት ነው እየታየ ነው በየሶሻል ሚዲያውን በየምኑ በየቤቱ ሁሉም ሰው አጠገባችሁ ባይኖር እንኳን ሞባይሉ ላይ እያየው እየተመለከተው ያለ ትልቅ የነቢያት ስራ ነው ቀደምም እንደተነሳው ወልተኩም ሚንኩም ኡመቱን يدعون الى الخير ويأمرون بالمعروف وينهون عن المنكر واولئك هم ሙፍሊሁን ብሎ እንግዲህ ከናንተ ውስጥ ዳዕዋ የሚያደርጉ ሰዎችን የሚጣሩ ክፍሎች ይኑሩ ብሎ ቁርአኑ አስቀምጧል ይሄ የኡመት ሙሐመድ መለያ ነው ኩንቱም ኸይረ ኡመቲን اخرجت للناس تأمرون بالمعروف وتنهون عن المنكر وتؤمنون بالله ብሎ አላህ Subhanahu Wa Ta'ala አስቀምጧል በነገራችን ላይ ዳዕዋ በሁለት ይከፈላል አንደኛው አሁን በሰፊው የተያዘውና በዚች 30 40 አመት ውስጥ ሲሰራ የነበረው በአብዛኛው አስለመተል ሙስሊሚን ነው ሙስሊሙ ማህበረሰብ ራሱ ከሃይማኖቱ ርቆ እምነቱን አያውቅም ነበርና ያንን ማህበረሰብ ወደ እምነቱ ከበረቱ የወጣውን ወደ በረቱ ወደ ራሱ ወደ ሜዳ መመለስና በእምነቱ ላይ ኮንፊደንስ እንዲኖረው በእስልምናው እንዲኮራ ማስቻል ትልቁና ዋነኛው ነበረ እና እንዲህ አይነቱ ደግሞ በስፋት ተፈጥሯል ብለን እናስባለን ብዙ ማህበረሰብ ወደ ቤቱ ገብቷል በእስልምናው የሚኮራ ዲኑን የሚተገብር ብዙ ሰው ተፈጥሯል ግን ይሄ ማህበረሰብ ወደ ውጭ ካልወጣ ያው ራስ በራሱ እየተበላላ እርስ በርሱ እየተቧቀሰ ያው አንድ ሰው ሌላ ስራ ወደ ሁለተኛ ምዕራፍ ካልተሸጋገረ ያው ዞሮ ዞሮ ወደ ጸብ ወደ ትችት ወደ ነቆራ ነው የሚገባው ይመስለኛል ሜዳው የጠበበን ትንሽ ወጣ ስላላልን ይመስለኛልና ሽኩቻውንም ይቀንሳል ብለን እናስባለና ሁለተኛው የዳዕዋ ዘርፍ ይሄ አስለመት غير المسلمين ሙስሊም ያልሆኑ ሰዎችን ማስለም የሚባለው ነው ቤትን ሳታጸዳ ሌሎችን ሰዎች ኑ ማለት በራሱ አስቸጋሪ ነው የሚሆነው እያየን ነው ሰሞኑ ሚዲያ ላይ ነገሌ እንግዲህ አልሰለሙም የሚለው ነገር በጣም ጎልቶ የወጣበትና እያየን ያለ ነው በነገሌ እጅ የምትሰልም ከሆነ እዛው በነበርክበት ብትቀር ይሻላል አይነት ነገር የሚል መጀመሪያ ቤት ማጽዳት ያስፈልጋል አለበለዚያ ያመጣውን ሰው ሁሉ ሊያባሩብህ ይችላል የሚለው አሳሳቢና አንገብጋቢ ስለነበር ብዙ ተደክሞበታል ውጤታማም ሆኗል ዳዕዋ ድሮ ምናልባት ትናንትና የኢትዮጵያ ሙስሊም የት ነበር የዛሬ 30 አመት ሁላችንም ታቃላችሁ አበባ ሰርተን የሚካኤል የማርያም ፎቶ ምናምን ቀለም እየቀባን እንኳን ለቅዱስ ዮሐንስ አደረሳችሁ ብለን ቦይ እየጨፈረ እህቶቻችን አበባዮሽ ይያሉ ክርስቲያኑ ጋር ጠላ እየተጣምና የሚኖር ማህበረሰብ ነው ባለፈው የዛሬ 40 አመት ወደ ኋላ ብንል በመሳጅዶች ደረጃ የነበረው እኛና እናንተ እኮ አንድ ነን የሚል አይነትና ስጋ ካልሆነ የሚል ከዚህ አስተሳሰብ ወጥቶ ዛሬ አንድ ስቴፕ ሲሻገር ሌላው አካል ደግሞ በቃ ሙስሊሞች ተበላሹ አገር ተቀየረ ወዘተረፈ ተብለዋል ዛሬ ደግሞ አንድ እርምጃ ተራምዶ ወደ ሁለተኛው ምዕራፍ መግባታችን በራሱ የሚያስደስትና ትልቅ ነገር ነው እኔ ይሄ የሚበረታታ አላህ ያግዛችሁ አላህ ያበርታችሁ የሚል ነው ሁሉ ጊዜም ህልሜ ፍላጎቴ ነበረ ግን ስጋት አለን ኡስታዝ መሐመድ ፈረጅም ሌላም ጋራ ብዙ ጊዜና መሐባም ይጠሩናል እኛ ወደዚህ መድረክ ከመጣን ብዙ ሰው እኛ ላይ አሽቀንጥሮት መልሶ ጥሎ ይሄዳል አዲስ ሰው በአዲስ ቀለም ያው የዋሃቢያ ዳዕዋ ነው እንትን ነው ምናምን ተብሎ የሆነ ለመፈረጅ ሌቭል ለመደረግም እንትን ይላልና ሌላ አዲስ ቀለም ያላቸው አዲስ ወጣቶች አዲስ አስተሳሰብ የያዘ ሰው ቢመጣ ትንሽ እድሜውም ሊቀጥል ይችላል ነው እኛ ከመጣን የኛ አይነቱ ሰው ከመስጂድ ወጥቶ ወደዚህኛው ከገባ ብዙ ጊዜ ሰው ማሸከም ነው የሚፈልገው ቅድም እንደተባለው የሆነ ኃላፊነት ሰጥቶ ጥሎ ለመሄድ አይነት ነገር ስለሆነ ራሳችሁ ስሩ የሚለውን ደጋግመን ስናነሳ ነበርና ከጎን እንረዳለን ማገዝ ያለብንን ስልጣና መስጠት ያለብንን ወዘተረፈን ሞክራለን ብለናል አሁንም ተመሳሳይ አቋም ነው ያለኝ በመሰረቱ ማለት ነው የሚጠቅመው ከሆነ ሌላ ጉዳይ ነው መነጋገር ይቻላል እግረ መንገድ እኔ ከራህማ አብሮ መነሳት ካለበት ኡስታዝ መሐመድ አባተ ብዙዎቹን አንስቷቸዋል እኔ ጎዳና ዳዕዋ የሚወጡ ሰዎች በመጀመሪያ ደረጃ ሞጁል ቢዘጋጅላቸው የሚል እምነት አለኝ ስለ ሞጁል ምክንያቱም አንድ ሰው ወደዚህ ዳዕዋ ወደ ጎዳና ዳዕዋ ከመውጣቱ በፊት ቢያንስ ምን እንደሚናገር ውጭ ጎዳና ላይ ለሌላው ማህበረሰብ የሚያደርሰው ነገር 1 2 3 ተብሎ በስርዓቱ ተቀምጦ ያንን ስልጣና ወስዶ ቀደም እንደተባለው የድርጅቱን ለምሳሌ የራህማ አርማ ያለበት ለምሳሌ ሰድሪያ ነገር የሆነ ነገር አንጸባራቂ የሆነ ወዘተረፈ ሊለብስ ይችላል እንዲህ አይነት ነገር ስልጣና ሳይወስድ ማንንም ሰው ወደዚህ ውስጥ መግባት አለበት ብዬ አልገምትም ከጥቅሙ ጉዳቱ ሊያመዝን ይችላል
ስልጠና የወሰደ ሰው መጀመሪያ ደረጃ ሃይማኖቱን ጠንቅቆ ማወቅ አለበት። ስለ እስልምና ስለ ክርስትና ከማወቁ በፊት እኛ እየሰበክን ያለነው ስለ ክርስትና መናገርና ንጽጽር አይደለም። አሁን እዚህ ጋር ከኮምፓራቲቭ እንደውም ይሄ መራቅ አለበት ብዬ ነው ማምነው። ኮምፓራቲቭ ሳይሆን ፒውር እስላምን ታስተምራለህ። ምናልባት የሚፈልግ ሰው ካለ ወጃዲሉን ቢለቲ አህሰን ለዛ ታዘጋጀዋለህ ሰባኪውን። ነገር ግን መድረክ ላይ የኮምፓራቲቭ አይነት ቶን ያለው ነገር አያስፈልገንም። አሁን ፕሮቴስታንት ሲመጣ ቀጥታ የራሱን ነው የሚያስተምረው እንጂ ቁርአን እንዲህ ይላል፣ መጽሐፍ ቅዱስ እንትን እንዲህ ይላል፣ እስላም እንዲህ ይላል እኛ ምናምን አይሉም። ብዙ ጊዜ ሌላ መድረክ ላይ ካልሆነ በስተቀር የራሳቸው አዳራሽ ውስጥ ካልሆነ በስተቀር ጎዳና ላይ ቀጥታ የራሳቸውን ንስሐ ግቡ፣ መንግስተ ሰማያት ቀርባለች ወዘተረፈ እንደዚህ ነው ኢየሱስ እንትን ነው ምናምን ነገሩ የራሳችንን የመሸጥ ነገር ኮምፓራቲቭ ውስጥ ከገባን ማንወጣው ነገር ይሆናል። አንድ ሰው ይመጣና እናንተም እኮ ሐዲስ ላይ እንዲህ ይላል፣ ቁርአን ላይ እንዲህ ይላል። አንዳንድ ጊዜ ሐዲስ ላይ ያሉ ምንም አንድ ሰው እስልምናን ሳያውቅ ብድግ ብሎ እንዲህ ይላል እናንተ ዲን ብሎ ይወራወራል። እናንተም ጋር እኮ ሐዲስ እንዲህ አለ ምናምን ነገር የሚል አለ። አሁን ይሄንን ሲያይ ድንግጥ ሊል ይችላል፣ ተሸማቆ ሊገባ ይችላልና እንደዛ አይነት ነገር እንዳይፈጠር እንደግል ኮምፓራቲቭን መማር አለባቸው። እነዚህ ጎዳና ላይ የሚወጡ በሹብሃ የሚያነሱት አህለል ኪታቦችም ሌሎችም የሚያነሷቸውን ሹብሃዎች በሚገባ ማወቅና ለዛ ምላሽ ይዞ መታጠቅ አለበት። በየትኛው ሰዓት ሊገጥመው እንደሚችል ስለማይታወቅ ግን ዋናው ሞር መተኮር ያለበት እስልምናን መሰረተ ኢስላምን አጠቃላይ ኢስላምን የሚለው ነገር ላይ በአብዛኛው ቢተኮር ከግጭትም ሊያርቀን ይችላል ብዬ አስባለሁኝ። ሐሳቡ ቅድም እንደተባለው ተውሂዱን ታስተምራለህ፣ ለሚሊድ ወለሚውለድን ታነሳለህ። ቁርአን ያለውን ኢስላም የነቢያቶች አስተምሮ እንደሆነ ላኢላሃ ኢላላህ ምናምን በደንብ ይንጸባረቃል። እዚህ ላይ ቢተኮርና ይሄ ሞጁል የሚባለው ነገር ላይ በደንብ ቢሰራበት ጥሩ ነው። ስልጠና ሳይወስድ ማንም ሰው በሞቅታ ብቻ እኔም ዛሬ ከናንተ ጋር አገኛለሁ ብሎ መድረክ ላይ ባይወጣ የፈለገ ጎበዝ ቢሆን የመስጂድ አስተማሪም ዳዒም ቢሆን እንኳን እኛ የምንፈልገው በዚህ ሰርክል ውስጥ ነው የምንሽከረከረው የሚለውን ነገር አብሮ እንዳያበላሽ ወደ ኋላ እንዳይጎትተን እዚህ ጋር ነው። ሌላው እኔ መነሳት ያለበት የምለው በተቻለ መጠን ማለት ነው እንዲህ አይነት ድርጅት ሲመሰረት በጎ ፈቃደኛ እስር ሊመጣ ይችላል። ብዙ ግብግብ በጎ ፈቃደኛ ጠበቃዎችን ብታዘጋጁ አንዳንድ ጊዜ ወዲያ አውቶማቲካሊ አንድ ነገር ሲከሰት ሄዶ የነሱን ጉዳይ የሚያንቀሳቅስ ጠበቃ ይኖራሉ በዚህ ጉዳይ ላይ እሱም አብሮ ቢታሰብበት። ሌላው ከመጅሊስ ጋራ በተቻለ መጠን ተቺ ላለመሆንና መጅሊሱን ማንም ይቆጣጠረው ማንም የትኛው ማካል ይሁን የራስ አድርጎ የማቅረብና መጅሊሱ ላይ ልክ አሁን ባለፈው እንደተነሳው አንድ የሆነ ነገር ሲመጣ አዲስ አበባ መጅሊስ ሮጦ የኛ ሰዎች ናቸው፣ ፌደራል መጅሊስ ያሉ ሰዎች የኛ ሰዎች ናቸው ብሎ እንዲያስፈቱ በጎ ሆኖ ለነሱ ፖዚቲቭ መጅሊስ ውስጥ ያለ ቁርቋሶ ሽኩቻ ምናምን ይሄ የጓዳው ላይ በተቻለ መጠን ገለልተኛ የመሆን አይነት ነገር እንደዛ ነገር ቢሰራ ጥሩ ነው ብዬ አምናለሁና የጀመራችሁት ጅምር መልካም ነው። አላህ ያገዛችሁ። በተለይ እንደነሱ አሳዲቅ እንደነ መሐመድ ከድር ምናምን ያሉትን እንደ ስልጣና እንዲሰጧችሁና ያላቸውን ሀብት ከስራቸው የሚወስድ ስልጣና ይሄ በተለይ ኮርሶች በብዛት አጭር ሆኖ ረጅም ኮርሶች ሙከፈፍ የሆኑ ነገሮችን ቢወስዱ ከነሱም የተሻለ ሆኖ ሊወጡ ይችላሉና እዚህ ነገር ላይ ቢሰራ መልካም ነው ላለው ጅምራችሁ ደስ የሚያሰኝ ነው። አላህ ያግዛችሁ፣ አላህ ያበርታችሁ። ሰላም አለይኩም ወራህመቱላህ